ይሰምራል ሐሳቡ ይሽራል ህመሙ ያያቸው እንደሆን ነብዩን በህልሙ ሲባል የሰማው ሰው ነብዩን የማየት ጉጉቱ ቢወርሰው ቱር ብሎ አደግድጎ ሸኽየው ጋር መጣ ምክርን ፈልጎ ሐዘን የሚጠፋው ውጥን የሚሰምር በሁለቱም አገር ተሽቆጥቁጬ ማምር የሚፈካው ልቤ የሚሽር ህመሜ ሳያቸው ነውና ነብዩን በህልሜ ይሄው በጠዋቱ መጣሁ አሰብስጌ የልቤ እንዲሞላ ምክሮትን ፈልጌ ሸኽየው ጠቢቡ ጥቂት አሰላስለው ለርሱ ብቻ ሳይሆን ለትውልድ ደግሰው ማለፊያ ምክሮን ነገሩት ለዚህ ሰው ከሸኹ አንደበት 3 ቀን በሙላ ውሃ ሳትጠጣ ከቆየ በኋላ ወደኔ እንድትመጣ የሚል ትእዛዝ ወጣ። ነብዩን ለማየት የከጀለው ያ ሰው ክብዱን የውሃ ጥም እየተቋቋመ ጠንቶ እየታገሰው ሁለተኛውን ቀን በጥማት ደረሰው። የመጨረሻይቱ 3ኛው ቀን ማታ የተኛው ይሄ ሰው እየተሰቃየ አንድ ህልምን አየ። ሲዋኝ ባህር ሰምጦ ሲራጭም ሲጠጣ በውሃ ተከቦ ተውሃ እየገባ ተውሃ ሲወጣ ታዲያ ሌት ነጋና ሸኽየው ጋር መጣ። ይሄው 3 ቀን ሙሉ ጥሙን ተቋቁሜ ተውሃ ሸሸሁም ስቃዩን ታግሼ ጥማቴን ሸኘሁም ታዲያ ግን ነብዬን በህልም አላየሁም ሲል ቃሉን ሰበቀ። ታዲያ ምንድን አየህ ተብሎም ተጠየቀ። በውሃ ታጅቤ ስራጨው ስጠጣው ስገባው ስወጣው ጥማቴን ስወጣው ሌቱን አደርኩና ወዳንቱ ጋር መጣው። ሸኹም ከተል አድርገው አየህ አንተ ልጄ 3 ቀኑን ሙሉ እጅግ የናፈከው የተጠማህና ስታስበው ውለህ ስታስብ ያደርከው ውሃን ነበርና ልብህ ያሳረፍከው ያው እንደናፈከው በህልምህ ገባኸው ጠጣኸው ጠገብከው። ታዲያ አንተ ልጄ ነቢም እንደ ውሃው ቢጠሙህ ቢናፍቁህ ብታስታውሳቸው ቀሌቱን ተጠምተህ ጠንተህ ብትናፍቃቸው እሳቸውን ሊያስብ ተከፍቶ ያንተ በር እንደ ውሃው ሁላ ዘይንዬን ተጠምቶ ውስጥህ ቢንበረበር እንደ ውሃው ሁላ ነብዩንም በህልም ባያቸው ነበር። አየህ አንተ ልጄ ከሻትክ ልታያቸው የእውነት አፍቅራቸው ናፍቅ አስተውሳቸው ተራብ ተጠማቸው በማለት ተቋጨ ሸኽየው ምክራቸው።